የኦሮሞ ፌዴራላዊ ኮንግረስ ፓርቲ ኦፌኮ ለሚቀጥለው አጠቃላይ ሀገራዊ ምርጫ ላይ እንደሚሳተፍ አስታወቀ። የባለፈውን ምርጫ አልሳተፍም በማለት ራሱን አግለው የነበረው ፓርቲ አሁን የህልውና አደጋ ስለተደቀነብን መጪው ምርጫ ላይ ለመሳተፍ ወስነናል ብለዋል። ከዚህ በተጨማሪም የፓርቲው ሊቀመንበር የሰጡት አነጋጋሪ ምላሽም አለ። ይህንን ጉዳይ በአጭሩ የምንመለስበት ይሆናል። በሌላ መረጃ በሩሲያና በዩክሬን መካከል እየተደረገ ያለው እልህ አስጨራሽ ድርድር አሁንም እንደቀጠለ የሚገኝ ሲሆን የአሜሪካው ልዑክ በሩሲያ ተገኝተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የመጨረሻ የሚመስለውን ውይይት አድርገዋል። ከንግግሩ በኋላ ፑቲን ከባድ የተባለ ማስጠንቀቂያ አስተላልፏል። የምንመለከት ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የኦሮሞ ፌዴራላዊ ኮንግረስ ፓርቲ ኦፌኮ ለሚቀጥለው አጠቃላይ ሀገራዊ ምርጫ ላይ እንደሚሳተፍ አስታወቀ። የባለፈውን ምርጫ አልሳተፍም በማለት ራሱን አግለው የነበረው ፓርቲ አሁን የህልውና አደጋ ስለተደቀነብን መጪው ምርጫ ላይ ለመሳተፍ ወስነናል ብለዋል። ፓርቲው በማዕከላዊ ኮሚቴ ደረጃ ጥብቅ የሆነ ስብሰባ ካደረገ በኋላ ባወጣው መግለጫ ከምዝገባ ላለመሰረት ሲባል 10 እጩዎችን ብቻ በሚቀጥለው ጠቅላላ ምርጫ እንደሚያሳትፍ አስታውቋል። በፕሮፌሰር መረራ ጉዲና የሚመራው የኦሮሞ ፌዴራላዊ ኮንግረስ ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ የ10 እጩዎችን ስም ዝርዝር ለምርጫ ቦርድ ማስገባቱን ገልጸዋል። ፓርቲው ባወጣው መግለጫ ማዕከላዊ ኮሚቴው ለ3 ተከታታይ ቀናት በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛው ዙር የኢትዮጵያ አጠቃላይ ምርጫ ላይ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ ፓርቲው እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ውሳኔውን እንደገና እንደሚያጤን በማዕከላዊ ኮሚቴ ወስነናል ስልም አክሏል። ይህንን ተሳትፎ ምሳሌያዊና ስልታዊ ስል የገለጸው ፓርቲው ውሳኔው የተላለፈው በመላ አገሪቱ ነጻ፣ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብለዋል። በኦሮሚያ በአማራና በሌሎችም ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና የህይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲል ኦፌኮ ገልጿል። ይህ በእንዲህ እንዳለ ህወሓት ህጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳርጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች ተቃወሙ። ህዝባዊ ወያኔ ሓርነት ትግራይ ህወሓት 7ኛ ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። አሃዱ ሬዲዮና ቴሌቪዥን ያነጋገራቸው ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል ብለዋል። የሳልሳይ ወያኔ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃኔ አጽባሃ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ ከፍተኛ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያውን ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። ሌላኛው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መስገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጪ ያሉ የታጠቁ ሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሐሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ብልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያለ ሲሆን
ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም ህወሓትን በ2013 ዓ.ም ኃይልን መሰረት ባደረገ የአመጻ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘው የሚታወስ ነው። ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቶ ነበር። ነገር ግን በስተመጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል ማሟላት ያለበትን መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙ የሚታወቅ ነው። ወደ ውጭ መረጃ ሳልፍ በሩሲያና በዩክሬን መካከል እየተደረገ ያለው እልህ አስጨራሽ ድርድር አሁንም እንደቀጠለ የሚገኝ ሲሆን የአሜሪካ ልዑክ በሩሲያ ተገኝተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የመጨረሻ የሚመስለውን ውይይት አድርገዋል። ከንግግሩ በኋላ ፑቲን ከባድ የተባለ ማስጠንቀቂያ ያስተላለፉ ሲሆን ከአሜሪካ ለቀረበው የሰላም ነጥቦችም ምላሽ ሰጥተዋል። 4 ዓመት ሊደፍን የተቃረበውን ከዩክሬን ጋር የገቡበትን ጦርነት ለማስቆም ከዩናይትድ ስቴትስ የቀረቡ አንዳንድ ሐሳቦችን ፑቲን መቀበላቸውን የክሬምሊን ቃል አቀባይ አስታውቋል። በዩክሬን ዙሪያ የቀረበው የሰላም ሐሳብ ከቅርብ ጊዜ ወዲህ በሩሲያና በአሜሪካ መካከል የውይይት መድረክ ሆኖ ቆይቷል። ሩሲያ በውይይቱ ለመቀጠል ያሳየችው ዝግጁነት በሁለቱ ሀያላን ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ አለመቋረጡ የሚያሳይ ሲሆን ለጦርነት እልባት ለመስጠት በሚደረገው ዓለም አቀፍ ጥረት ውስጥ አወንታዊ ምልክት ተደርጎ ተወስዷል። ይህ መግለጫ በሞስኮና በኪየቭ መካከል የሰላም ስምምነት ይደረጋል በሚል ተስፋ ለሚጠብቁ ወገኖች ሁሉ የውይይቱ መስኮት ክፍት መሆኑን ያመለክታል። ከአሜሪካው ልዑክ ጋር በርካታ ሰዓታትን የፈጀ ድርድር ካደረጉ በኋላ የሩሲያው ቆፍጣናው መሪ ቭላዲሚር ፑቲን አንድ አስገራሚ ነገር ተናግሯል። ፑቲን እንደተናገሩት ሩሲያ ከአውሮፓ ጋር የመዋጋት ዓላማ የላትም፣ ነገር ግን እነሱ ከጀመሩት እኛም ለመዋጋት ዝግጁ ነን ማለታቸው አነጋጋሪ ሆኗል። ቭላዲሚር ፑቲን ጨምሮም የአውሮፓ ሀገራት የሰላም አጀንዳ የላቸውም በሚል አጣጥለዋል። እነሱ ዩክሬንን በመደገፍ ጦርነት ላይ ያተኮሩ ናቸው በሚል ወቅሰዋል። ፑቲን ከፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና አማቻቸው ጃሬድ ኩሽነር ጋር በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መክረዋል። ለ5 ሰዓታት የዘለቀ ድርድርና ውይይት ማድረጋቸውም እየተሰማ ሲሆን ውይይቱ እምብዛም ተስፋ ሰጪ ውጤት ባያስመዘግብም ነገር ግን የተወሰኑ መሻሻሎች እንዳሉ ተነግሯል። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከሩሲያ ፍላጎት አንጻር ብዙ ለውጦች አለመመዝገባቸውን አሳውቀዋል። ይህ ደግሞ ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ የቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷ ውጥረቶች ተባብሰው የመቀጠላቸው ነገር አይቀሬ መሆኑን ያመላክታል። በአውሮፓና ዩክሬን መጠነኛ ማሻሻያ የገጠመው የፕሬዝዳንት ዶናልድ ትራምፕ ባለ 28 ነጥብ የሰላም ዕቅድ አግባብነት እንደሌለው ፑቲን ባለፈው ጊዜ መውቀሳቸው ይታወሳል። ረጅም ሰዓታትን የፈጀ ድርድር በሩሲያ ከተደረገ በኋላ የአሜሪካ ልዑካን ከሞስኮ መውጣታቸው የተነገረ ሲሆን ይህ ዜና እስከ ተጠናከረበት ድረስ አሜሪካም ይሁን አውሮፓውያኑ እንዲሁም ዩክሬን በውይይቱ ዙሪያ ያሉት ነገር የለም። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህ ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።